ታውቦ መራሁት ለአቡነ ጴጥሮስ ወድንግልና ለዮሐንስ ወመልእክት ለአቡነ ጳውሎስ እስመ ውእቱ ብርሃነ ለቤተ ክርስቲያን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የኤፌሶን መልእክት ማብራሪያ እንጀምራለን ማለት ነው። የኤፌሶን መልእክት ጸሐፊ ቅዱስ ጳውሎስ ነው። እንግዲህ ስለ ቅዱስ ጳውሎስ ባለፈው ክፍል ተነጋግረናል ማለት ነው። አሁን ኤፌሶን መርቢያን እንመለከታለን። የኤፌሶን እንግዲህ በታናሽ እስያ የምትገኝ የወደብ ከተማ እና የንግድ ማዕከል እንዲሁም የአምልኮ ስፍራ ነበረች። የዳንኤል ክብረት የመጽሐፍ ቅዱስ ከተሞች ወይም ሀገሮች በተባለው መጽሐፍ ላይ እናገኘዋለን ማለት ነው። እንዲሁም ደግሞ የኪዳነ ወልድ መዝገበ ቃላት ሲነግረን ኤፌሶን በታናሽ እስያ ውስጥ ያለች ጳውሎስና ዮሐንስ ያስተማሩባት፣ ሶስተኛው ጉባኤ የቆሙባት፣ ንስጥሮስና አውዴሊጦስ የተወገዙባት ናት በማለት ገልጸናል ማለት ነው። እንዲሁም ደግሞ በመጽሐፍ ቅዱስ መዝገበ ቃላት እንደምናገኘው ኤፌሶን በሮሜ መንግስት ስር ሆና በኤስያ በምትባል አውራጃ የኤዥያን ባህር ዳር የምትገኝ ምድር እንደነበረች እና ሀገሪቱ ደግሞ ዛሬ ቱርክ ሀገር እንደምትባል በዚያ ዘመን ጳውሎስ ባስተማረበት ዘመን ከ350 ሺህ ሰዎች በላይ የሚኖሩባት የነበረች እና እንደ እስክንድርያና እንደ አንጾኪያ ታላቅ የንግድ ከተማ እንደነበረች ይገልጽልናል ማለት ነው። እንግዲህ ኤፌሶን የምትታወቀው አርጤምስ የምትባለዋ ሴት ጣዖት የምትመለክባት እንደነበረች እና እንዲሁም ደግሞ ዲሜጥሮስ የተባለ የብር አንጥረኛ የአርጤምስ ቤተ መቅደስ ምስሎች ያስወገደ የነበረ እና በዚያም ደግሞ ብዙ ትርፍ ያገኝ ስለነበረ ጳውሎስን በእጅ የተሰሩትን አማልክት አይደሉም እያለ ያስተምራል። ኤፌሶንን ብቻ ሳይሆን በኤዥያ ጥቂት ክፍሎች ሲቀሩ ሁሉንም አዳርሷል በማለት ጳውሎስን በጥላቻ ሲወቅሰው እንመለከታለን ማለት ነው። ኤፌሶን በዚህ የምትታወቅ እንደሆነች የሐዋርያት ሥራ ምዕራፍ 19 ከቁጥር 28 ጀምሮ ያለው ታሪክ ይነግረናል ማለት ነው። እንግዲህ የአንድምታ ትርጓሜው የተጻፈበትን ምክንያት ሲነግረን ኤፌሶን እንግዲህ በውስጧ አይሁድም አረማውያንም በአንድነት የሚኖሩባት ከተማ እንደነበረች እና ከዚያም ጥቂቶች በዮሐንስ ስብከት አምነው እንደነበር ከብዙ ቀን በኋላ ደግሞ ሐዋርያው ጳውሎስ ከእነርሱ ዘንድ ደርሶ የጌታችንን ስም ባስተማረ ጊዜ ሁሉም በአንድነት እንዳመኑ ጳውሎስም ደግሞ ከእነርሱ ከሄደ በኋላ ሃይማኖት ጸንተው በትሩፋት ላይ ትሩፋት እንደጨመሩ ወደ ነበሩበት ፍቅረ ኦሪት እንዳልተመለሱ ይገልጽልናል ማለት ነው። እንግዲህ ቅዱስ ጳውሎስ ኤፌሶን ውስጥ ገብቶ ጌታችንን ያስተማረውን ትምህርት፣ የሰራውን ትሩፋት፣ ያደረጋቸውን ታምራት ሲነግራቸው አምልኮተ ጣዖት ወደ አምልኮተ እግዚአብሔር፣ ከገቢረ ኃጢአት ወደ ገቢረ ጽድቅ እንደተመለሱ እና እንዲያምኑ እንዲሁም እንደተጠመቁ ይነግረናል ማለት ነው። እንግዲህ ትምህርቱን ቅዱስ ጳውሎስ ትምህርቱን ወዳልደረሰበት ቦታ ለማዳረስ ለማስተማር ሲሄድ እንግዲህ የሄደ በኢየሩሳሌም የተዘዋወረ ያስተምር እንደነበረ እና በኢየሩሳሌም ደግሞ የሚኖሩት አይሁድ በጠላትነት እንደተነሱበት እና ተነስተውም እንዲያሳሰሩት የሐዋርያት ሥራ ምዕራፍ 22 ቁጥር 22 እስከ 30 ያለው ታሪክ ይነግረናል ማለት ነው። እንግዲህ በዚህ ጊዜ ቢጽ ሐሳውያን ሐሰተኞች መምህራን ተነስተው ወንጌል ያለ ኦሪት፣ ጥምቀት ያለ ግዝረት እያሉ ያስተምሩ ነበር እና በዚያም ጊዜ እንግዲህ ኤፌሶን ሰዎች ከተማሩት ትምህርት ወደኋላ ማለት እንዳልፈለጉና መንፈሳዊያን ከሆኑ በኋላ ወደ ስጋዊ ፍላጎት መመለስ እንደሌለባቸው፣ ሰማያውያን ከሆኑ ደግሞ ወደ ምድራውያን መለወጥ ወደኋላ መመለስ ስላልፈለጉ ይህንንም እንግዲህ ቅዱስ ጳውሎስ በመልእክቱ ሲያመሰግናቸው
እንመለከታለን ማለት ነው። የመጽሐፍ ቅዱስ መዝገበ ቃላት እንግዲህ ኤፌሶን መልእክት ከ62 ዓመተ ምህረት እስከ 64 ባለው ጊዜ ውስጥ እንደተጻፈች ይነግረናል ማለት ነው። እንግዲህ ኤፌሶን ሰዎች ሐሰትን የሚሰብኩት ሐሳውያን ትምህርት በእነሱ ትምህርት እንዳልተወሰዱና መምህራቸው ደግሞ ቅዱስ ጳውሎስ ቢታሰርም ተስፋ ሳይቆርጡ ቤተክርስቲያናቸውን እንዳጽንተው እንደጠበቁና ለጽናት ምሳሌ እንደሆኑ ቅዱስ ጳውሎስ ሲያመሰግናቸው እንመለከታለን በመልእክቱ የኤፌሶን መልእክት ምዕራፍ 1 ከቁጥር 15 ላይ ማለት ነው። እንግዲህ የኤፌሶን መልእክት ከምዕራፍ 1 ጀምረን ስናነብ በእግዚአብሔር ፈቃድ የኢየሱስ ክርስቶስ ሐዋርያ የሆነ ጳውሎስ በኤፌሶን ላሉት ቅዱሳን በኢየሱስ ክርስቶስም ላሉት ምዕመናን በማለት ሲጽፍ እንመለከታለን። እንግዲህ እያንዳንዱን አረፍተ ነገር እየነጣጠልን ስንመለከተው መጀመሪያ በእግዚአብሔር ፈቃድ የኢየሱስ ክርስቶስ ሐዋርያ የሚል ቁጥር 1 ላይ እናገኛለን። እንግዲህ እዚህ ላይ ቅዱስ ጳውሎስ እንግዲህ መልእክቶችን ሲጽፍ በመጀመሪያ ራሱን በማስተዋወቅ ነው የሚጀምረው። እንግዲህ እዚህም ላይ ሁለት ነገሮችን ሲናገር እንመለከታለን። የመጀመሪያው በእግዚአብሔር ፈቃድ ሲል ቅዱስ ጳውሎስ ሐዋርያ የሆነው በእግዚአብሔር ፈቃድ እንጂ በራሱ ፍላጎት አለመሆኑ ሊያረጋግጥላቸው ሲጽፍላቸው እንመለከታለን ማለት ነው። ቅዱስ ጳውሎስ እንግዲህ ሐዋርያ ከመሆኑ በፊት አሳዳጅነቱ ይታወቃል። እንግዲህ ክርስቲያኖች ከዋሉበት ቦታ እንዳያዙ ባደሩበት ደግሞ እንዳይውሉ ሲያሳድዳቸው እንደነበረ በሐዋርያት ሥራ ብዙ ክፍሎች ተገልጾ ራሱን ሲናገር እንመለከታለን። በሐዋርያት ሥራ ምዕራፍ 9 ምዕራፍ 22 ተገልጾ አሳዳጅነቱ የሚታወቅ ስለሆነ ማለት ነው እና ኢየሱስ ክርስቶስ ደግሞ ሐዋርያ ሊያደርገው ስለወደደ ታላቅ ተአምር ከአሳዳጅነቱ መልሶታል ማለት ነው። በሐዋርያት ሥራ ምዕራፍ 9 ከቁጥር 3 እስከ 5 እንደምናገኘው ማለት ነው። ሲሄድም ወደ ደማስቆ በቀረበ ጊዜ ድንገት በእርሱ ዙሪያ ከሰማይ ብርሃን አንጸባረቀ። በምድር ላይ ወድቆ ሳለ ሳውል ሳውል ስለምን ታሳድደኛለህ የሚለውን ድምፅ ሰማ። ጌታ ሆይ ማን ነህ አለው። እርሱም አንተ የምታሳድደኝ እኔ ኢየሱስ ነኝ፣ የመውጊያውን ብረት ብትቃወም ለአንተ ይብስብሃል ብሎ መለሰለት ሲል እንመለከታለን ማለት ነው። በዚህ በሐዋርያት ሥራ ምዕራፍ 9 ከቁጥር 3 እስከ 5 ያለው ታሪክ እና በዚህ ተግሳጽ የኢየሱስ ክርስቶስ ተከታይ እንደሆነ ከዚህ ታሪክ እንረዳለን ማለት ነው። ሌላው መግለጽ የፈለገው ነገር የኢየሱስ ክርስቶስ ሐዋርያ ብሎ የገለጸው አገላለጽ የኢየሱስ ክርስቶስ ተከታይ የኢየሱስ ክርስቶስ ሐዋርያ መሆኑን ሲናገር እንመለከታለን ማለት ነው። እንግዲህ ሐዋርያ ማለት ከቦታ ቦታ እየተዘዋወረ የሚያስተምር መምህር ወይም መንፈሳዊ አባት መሆኑን እንረዳለን ማለት ነው። እንግዲህ የኢየሱስ ክርስቶስ ሐዋርያ ሲል የኢየሱስ ክርስቶስን ነገረ ሥጋዌውን የሰው መሆኑን ነገር የሚያስተምር መምህር እንደሆነ ጽፎልን እንመለከታለን ማለት ነው። ሌላው በኤፌሶን ላሉት ቅዱሳን የሚል ሐረግ እንመለከታለን። ይህም ማለት እንግዲህ አምነው ተጠምቀው የኢየሱስ ክርስቶስ ተከታዮች የሆኑትን ምዕመናን ቅዱሳን በማለት ይገልጻቸዋል። እንግዲህ ቅዱስ የሚለው ቃል የተለየ ተብሎ ይተረጎማል። ይህም እንግዲህ ቅዱስ ሲል ከአምልኮተ ጣዖት የተለዩ ከኃጢአት ስራዎች የተለዩ መሆናቸውን ያመለክተናል ማለት ነው። ሌላው ቁጥር 2 ላይ የምናገኘው ንባብ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ የሚል ንባብ እንመለከታለን። እግዚአብሔር አብን እንግዲህ አባታችን በማለት የገለጸው መጀመሪያ ይህን ትምህርት ያስተማረው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። እንግዲህ በብዙ የወንጌል ቦታዎች ላይ እግዚአብሔር አብን አባታችን በማለት ሲያስተምር እንመለከታለን። ጌታችን መድኃኒታችን ኢየሱስ ክርስቶስ እንግዲህ ስለ ፈሪሳውያን መምህራን አስተማረና እነርሱም ደግሞ አባታችሁ አንዱ እርሱም የሰማዩ ነውና ብሎ እነሱ ደግሞ ስለ እግዚአብሔር አብ ሲያስተምራቸው እንመለከታለን ማለት ነው። በዚህ በማቴዎስ ወንጌል ምዕራፍ 23 ቁጥር 9 ላይ እንዲሁም ደግሞ በትንሣኤው ዕለት ለመግደላዊት ማርያም ከተገለጠላት በኋላ
ወደ አባቴና ወደ አባታችሁ አላረኩምና አትንኪኝ ሲላት እንመለከታለን በዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ። እንዲሁም ስለ ጸሎት ደግሞ በሚያስተምራቸው ጊዜ በማቴዎስ ወንጌል ምዕራፍ 6 ቁጥር 9 ላይ እናንተ ስትጸልዩ በሰማይ የምትኖር አባታችን ሆይ በማለት ጸልዩ ብሎ ሲያስተምር እንሰማለን። እንግዲህ በዚህ ሁሉ ክፍል የምንመለከተው ጌታችን መድኃኒታችን ኢየሱስ ክርስቶስ እግዚአብሔር አብን አባታችን በማለት አባትነቱን ሲገልጽ ሲያስተምር እንመለከታለን ማለት ነው። ሌላው ኢየሱስ ክርስቶስም ጌታ ሲለው ጌታ የሚለውን ራሱ እንዳስተማረ በመጽሐፍ ቅዱስ መረዳት እንችላለን። ኢየሱስ ክርስቶስ እንግዲህ ራሱን ጌታ በማለት በብዙ ቦታዎች ገልጿል። በማቴዎስ ወንጌል ምዕራፍ 12 ቁጥር 8 ላይ ፈሪሳውያን ሲጠይቁት እንግዲህ ሲቀሱት በነበረበት ጊዜ ከደቀ መዛሙርቱ ጋር ሲሄድ በነበረበት ጊዜ እሸት ቆርጠው ሲበሉ በሰንበት ቀን በዚያም እንግዲህ ፈሪሳውያኖች ሲከሱ ራሱን የሰው ልጅ የሰንበት ጌታ ነውና በማለት ገልጾላቸው ነበር። እንዲሁም ደግሞ በዮሐንስ ወንጌል ምዕራፍ 13 ቁጥር 13 ላይ ለደቀ መዛሙርቱ እናንተ መምህርና ጌታ ትሉኛላችሁ እንደሆነ እኛ መልካም ትላላችሁ ብሎ እነርሱ መምህርና ጌታ ይሉት እንደነበረና ደግሞ እሱም መምህርና ጌታ መሆኑን ለእነርሱ ሲነግራቸው እንደሆነኝና በማለት ሲነግራቸው እንሰማለን ማለት ነው። እንዲሁ በተመሳሳይ መልኩ ደግሞ በዮሐንስ ወንጌል ምዕራፍ 14 ላይ ደቀ መዛሙርቱ እግራቸውን ካጠበ በኋላ እንግዲህ እኔ ጌታና መምህር ስሆን እግራቸውን ካጠብኩ እናንተ ደግሞ እርስ በርሳችሁ ተጣጠቡ ዘንድ ይገባቸዋል በማለት ደቀ መዛሙርቱን እኔ መምህርና ጌታ ስሆን በማለት ጌትነቱን ሲገልጽላቸው እንመለከታለን ማለት ነው። ሌላው ቁጥር 2 ላይ የምናገኘው ጸጋና ሰላም ለእናንተ ይሁን የሚል እናገኛለን። እንግዲህ ጸጋ የሚለው ቃል ስጦታ ተብሎ ይተረጎማል። ብዙ ትርጉሞች እንዳሉት ያንታ ትርጓሜው ይነግረናል። ከእነዚህም ትርጉሞች መካከል አንደኛው ሀብተ ወልድ ወይም የልጅነት ስጦታ ማለት እንደሆነ በያን ትርጓሜው ይነግረናል። እንግዲህ በዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። እነርሱም ከእግዚአብሔር ተወለዱ እንጂ ከደም ወይም ከስጋ ፈቃድ ወይም ከወንድ ፈቃድ አልተወለዱም በማለት የልጅነት ስጦታ እንደሆነ ሲገልጽልን እንመለከታለን ማለት ነው። የልጅነት ስጦታ እንግዲህ በእምነት የሚገኝ እንደሆነና እነርሱም ደግሞ ያንን የልጅነት ስጦታ ያገኙት ከስጋና ከደም እንዳልሆነና ከእግዚአብሔር እንደተወለዱ እንጂ ከስጋ ወይም ከደም ፈቃድ ወይም ከወንድ ፈቃድ እንዳልሆነ ይሄ የወንጌል ክፍል ይነግረናል ማለት ነው። ሌላው ጸጋ ተብሎ ሊገለጽ የሚችለው ታምራትን ወይም ድንቅ ነገሮችን ማድረግ እንደሆነ የማርቆስ ወንጌል ምዕራፍ 16 ከቁጥር 17 ላይ ያለው ጽሑፍ ይነግረናል ማለት ነው። እነዚህ ስጦታዎች እንግዲህ ላመኑት የሚሰጡ ስጦታዎች እንዲሆኑ ይሄ የወንጌል ክፍል ይነግረናል። እንግዲህ ቅዱሳን ነቢያት፣ ሐዋርያት፣ ሰማዕታት፣ ባህታውያን፣ ገዳማውያን ታምራት ሲያደርጉ ከእግዚአብሔር በተሰጣቸው ጸጋ እምነታቸው ልክ በተሰጣቸው ጸጋ እንደሆነ ይሄ የማርቆስ ወንጌል ይነግረናል ማለት ነው። ያመኑትም እነዚህ ምልክቶች ይከተሏቸዋል። በስሜ አጋንንትን ያወጣሉ፣ በአዳዲስ ቋንቋ ይናገራሉ፣ እባቦችን ይይዛሉ፣ የሚገርም ነገር ቢጠጡ አይጎዳቸውም፣ እጃቸውን በድውዮች ላይ ይጭናሉ፣ እነርሱም ይድናሉ በማለት ማርቆስ ወንጌል ምዕራፍ 16 ከቁጥር 17 ላይ ተጽፎ እናገኛለን ማለት ነው። ሌላኛው ጸጋ ሲባል መንግስተ ሰማያትን ተስፋ የማድረግ ጸጋ እንደሆነ ይኸው የአንድታ ትርጓሜው ይላል። ቲቶ መልእክቱ ላይ ምዕራፍ 3 ከቁጥር 6-7 እንደምናገኝ ያ መንፈስም በጸጋው ጸድቀን በዘላለም ሕይወት ተስፋ ወራሾች እንሆን ዘንድ በመድኃኒታችን በኢየሱስ ክርስቶስ በእኛ ላይ አትርፎ አፈሰሰው በማለት
ሲገልጽ እንመለከታለን። ይህም እንግዲህ መንግስተ ሰማያት ተስፋ ማድረግን ጸጋ እንደሆነ እንረዳለን ማለት ነው። እንግዲህ በአራተኛ ደረጃ የጠቀሰው የአንድምታ ትርጓሜው የኃጢአት ስርየት የማግኘት ጸጋ እንደሆነና ይህም ጸጋ ትልቅ ጸጋ እንደሆነ ትርጓሜ ተጽፎ እናገኛለን ማለት ነው። ሌላኛው በቁጥር 3 ላይ የምናገኘው ንባብ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የሚል እንግዲህ ኢየሱስ ክርስቶስ ሰማያዊ አምላክ መሆኑን ለመግለጽ ሰማያዊ ስፍራ ይላል ማለት ነው። እንግዲህ በዮሐንስ ወንጌል ምዕራፍ 2 ላይ እንደምናገኘው በአባቴ ቤት ብዙ መኖሪያ አለ፣ እንዴት ባይሆን አልኳችሁ ነበር፣ ስፍራ አዘጋጅላችሁ ዘንድ እሄዳለሁና ብሎ ሲነግራቸው እንመለከታለን። እንግዲህ አባቴ ቤት ብዙ መኖሪያ አለ ካላቸው በኋላ ደግሞ በዚያ ስፍራ ላዘጋጅላችሁ እሄዳለሁ እና ብሎ ሲነግራቸው እንመለከታለን። ጌታችን መድኃኒታችን ወደ ሰማይ እንደሄደ ሁላችንም የምናውቀው ነገር ነው። ምክንያቱም ወደ ሰማይ አድርጓል። ከዚያ በዚያ ደግሞ ስፍራ እንደሚያዘጋጅላቸው ሲነግራቸው እንመለከታለን ማለት ነው። እንግዲህ ሐዋርያው ቅዱስ ጳውሎስ የአዲስ ኪዳን ሰዎችን በመንፈሳዊ በረከት መባረካችን ሲነግረን እንመለከታለን። እንግዲህ በረከት ሲባል ሁለት አይነት በረከት እናገኛለን። አንደኛው ስጋዊ በረከት ሲሆን ሁለተኛው ደግሞ መንፈሳዊ በረከት። ስጋዊ በረከት የምንለው እንግዲህ እነ አብርሃም እነ ይስሐቅ እነ ያዕቆብ የተባረኩበት በረከት ስጋዊ በረከት ይባላል። ይህም እንግዲህ በመጽሐፍ ቅዱስ በተለያዩ ክፍሎች እንደምንመለከተው ለምሳሌ አብርሃም ሲባርከው በኦሪት ዘፍጥረት ምዕራፍ 22 ቁጥር 17 ላይ በእውነት በረከትን እባርክሃለሁ ዘርህንም እንደ ሰማይ ከዋክብትና በባህር ዳር እንዳለ አሸዋ አበዛዋለሁ ብሎ ሲባርከው እንመለከታለን። እንዲሁም ደግሞ ይስሐቅን በኦሪት ዘፍጥረት ምዕራፍ 26 ቁጥር 3 ላይ እግዚአብሔርም ይስሐቅን እንዲህ አለ፣ በዚህች ምድር ተቀመጥ ከአንተም ጋርም እሆናለሁ እባርክሃለሁ ብሎ ሲባርከው እንመለከታለን። እንዲሁም ደግሞ በኦሪት ዘፍጥረት ምዕራፍ 27 ቁጥር 28 ላይ ያዕቆብን የእህልንም የወይንንም ብዛት ይስጥ፣ አሕዛብ ይገዙልህ፣ ሕዝብን ይስገዱልህ፣ ወንድሞች ጌታ አይሁን፣ የእናትህን ልጆች ይስገዱልህ፣ የሚረግሙህም ርጉም ይሁኑ፣ የሚባርኩህም ብሩክ ይሁኑ በማለት ሲባርኩ እንመለከታለን። እንግዲህ እነዚህ ሁሉ ሶስቱም አባቶች የተባረኩት በረከት ስጋዊ በረከት ነው። የወለዱት እንዲያድግ፣ የዘሩት እንዲበቅል እንዲያፈራ፣ ጠላቶቻቸው እንዲበረከኩላቸው፣ በኑሯቸው ሁሉ የተባረኩ የተመቻቸ ኑሮ እንዲኖሩ ይሄ ሁሉ ስጋዊ በረከት ሆኖ እንረዳለን ማለት ነው። ቅዱስ ጳውሎስ ግን በዚህ መልእክቱ ሲጽፍ የጻፈበት ሁኔታ መንፈሳዊ በረከትን እንደሆነ እንረዳለን ማለት ነው። እንግዲህ መንፈሳዊ በረከት ምንድነው ያልን እንደሆነ መንግስተ ሰማያትን የመውረስ በረከት ከክርስቶስ ጋር አንድ የሚሆን በረከት የሆነ ብዙ የመጽሐፍ ቅዱስ ክፍሎች ያስረዱናል። በማቴዎስ ወንጌል ምዕራፍ 25 ቁጥር 34 ላይ ንጉሱም በቀኙ ያሉትን እንዲህ ይላቸዋል፣ እናንተ የአባቴ ብሩካን ዓለም ከተፈጠረበት ጊዜ ጀምሮ የተዘጋጀላችሁ መንግስት ውረሱ ሲላቸው እንመለከታለን። እንግዲህ የመንፈሳዊ በረከት የምንለው እንት አይነት በረከት ነው ማለት ነው። ያዕቆብን በመልእክቱ ምዕራፍ 1 ቁጥር 12 ላይ በፈተና የሚጸና ሰው የተባረከ ነው፣ ከተፈተነ በኋላ የሚወዱት ተስፋ ስለ እርሱ የሰጣቸውን የሕይወት አክሊል ይቀበላሉ በማለት ሲጽፍ እንመለከታለን። እንግዲህ በፈተና መጽናት በስጋዊ የሚያስገኘው ነገር እንደሌለ ግልጽ ነው። ነገር ግን የሚያገኙትን በረከት ደግሞ በዚያ ፈንታ እንግዲህ የአዲስ ኪዳን በረከት ሰማያዊ ርስትን የሚያወርስ ስለሆነ መንፈሳዊ በረከት ተብሏል ማለት ነው። እንግዲህ ሌላው ቁጥር 3 ላይ የምናገኘው የጌታችን የኢየሱስ ክርስቶስ አባት እግዚአብሔር ይባረክ የሚል እንግዲህ ይባረክ የሚለው እግዚአብሔርን ለመባረክ ሳይሆን ይክበር ይመስገን ለማለት ነው ማለት ነው። ይህንን እንግዲህ በሌላ በመጽሐፍ ቅዱስ ክፍል ውስጥ እናገኛለን። በመዝሙረ ዳዊት ከቁጥር 13 ላይ የእስራኤል አምላክ እግዚአብሔር ይባረክ ሲል እንመለከታለን። በተመሳሳይ መልኩ እግዚአብሔርን ለመባረክ ሳይሆን ይመስገን ይክበር ለማለት እንደሆነ
እንረዳለን ማለት ነው። ሌላው ቁጥር 4 ላይ የምናገኘው በፊቱ ቅዱሳንና ነውር የሌለን በፍቅር ዘንድ የሚል እናገኛለን ማለት ነው። እንግዲህ ነውር ማለት የሚያስነቅፍ የሚያስጠላ ወንጀል ኃጢአት እንደሆነ እንግዲህ በቁጥር 5 ላይ የምናገኘው በበጎ ፈቃዱ እንደወደደ የሚል ጥቅስ እናገኛለን። ፈቃድ እንግዲህ አንድ ነገር እንዲከናወን እንዲፈጸም መፍቀድ ፈቃደኛ መሆን መውደድ ማለት እንደሆነ ሁላችንም እናውቃለን። እንግዲህ እዚህም በጎ ፈቃድ ሲል ፈቃድ ሁለት አይነት ፈቃድ እንዳለ መረዳት አለብን ማለት ነው። አንደኛው ፈቃድ በጎ ፈቃድ ነው። ሁለተኛው ደግሞ ክፉ ፈቃድን በዚያው ልክ እንዳለ እናውቃለን ማለት ነው። እንግዲህ በጎ ፈቃድ ምንጊዜም የእግዚአብሔር ፈቃድ ነው። እንግዲህ የእግዚአብሔር ፈቃድ በጎ ፈቃድ እንደሆነ ብዙ የመጽሐፍ ቅዱስ ክፍሎች ያስረዱናል። በሮሜ መልእክት ምዕራፍ 12 ቁጥር 2 ላይ የእግዚአብሔር ፈቃድ እርሱም በጎና ደስ የሚያሰኝ ፍጹም የሚሆነው ነው በማለት ሲገልጽ እንመለከታለን። እንዲሁም በሌላ ቦታ ደግሞ በአንደኛ ቆሮንቶስ ምዕራፍ 1 ቁጥር 21 ላይ በስብከት ሞኝነት የሚያምኑትን ሊያድን የእግዚአብሔር በጎ ፈቃድ ሆኗልና እያለ የእግዚአብሔር በጎ ፈቃድ ይገልጽልናል። እንዲሁም ደግሞ አንደኛ ተሰሎንቄ ምዕራፍ 4 ቁጥር 3 ላይ ይህ የእግዚአብሔር በጎ ፈቃድ እሱም መቀደሳችሁ ነው በማለት ሲገልጸው እንመለከታለን። እንግዲህ የእግዚአብሔር በጎ ፈቃድ ደግሞ ለመቀደሳችን እንደሆነ ሲገልጽ እንመለከታለን። እንዲሁም ደግሞ ቅዱስ ኤፍሬም በሰኞ ውዳሴ ማርያም ላይ እግዚአብሔር ዓለምን ለማዳን ፈቀደ በማለት ሲገልጽ እንመለከታለን። እንዲሁም ጌታችን መድኃኒታችን ኢየሱስ ክርስቶስ በተወለደ ጊዜ በሉቃስ ወንጌል ምዕራፍ 2 ቁጥር 13 ላይ ክብር ለእግዚአብሔር በአርያም ሰላምን በምድር ላይ ለሰውም በጎ ፈቃድ ብሎ ጽፎልናል ወንጌላዊ ቅዱስ ሉቃስ ማለት ነው። እንግዲህ ለሰውም በጎ ፈቃድ ማለት ለሰው ልጆች የእግዚአብሔር በጎ ፈቃድ ሆነላቸው ተደረገላቸው ማለት እንደሆነ እንረዳለን ማለት ነው። እንግዲህ ሁለተኛው ክፉ ፈቃድ ክፉ ፈቃድ እንግዲህ የምንለው የዲያብሎስ ፈቃድ ነው። እንግዲህ በዮሐንስ ወንጌል ምዕራፍ 8 ቁጥር 44 ላይ እሱም ከመጀመሪያ ነፍሰ ገዳይ ነበር በማለት ሰይጣን ሲገልጸው እንመለከታለን። እንዲሁም ደግሞ በአንደኛ ዜና ምዕራፍ 1 ላይ ሰይጣንም በእስራኤል ላይ ተነሳ በማለት የሰይጣን ስራው ለማጥፋት እንደሆነ እንዲሁም በማርቆስ ወንጌል ምዕራፍ 4 ቁጥር 15 ላይ ሰይጣን ወዲያው መጥቶ በልባቸው የዘዘረውን ቃል ይወስዳል በማለት በክፉ ነገር እንደተገለጸ የሰዎች በልባቸው ያለውን የተዘራውን የተነገረውን ቃል ለመውሰድ ለክፋት እንደሆነ በዚህ የመጽሐፍ ቅዱስ ክፍል ተገልጾ እንመለከተዋለን። እንዲሁም በሉቃስ ወንጌል ምዕራፍ 31 ላይ ሰይጣን እንደ ስንዴ ሊያበጥራችሁ ለመነ በማለት ሉቃስ ሲፈልግ እናገኛለን። በምን ለማድረግ ነው? እነሱም ከነበሩበት መንገድ ለማፈናቀል እንደሆነ እንረዳለን ማለት ነው። በተገለጸው የመጽሐፍ ቅዱስ ሁሉ ክፍል ሁሉ የሰይጣን የተገለጸበት ፈቃዱ ክፉ ፈቃድ እንደሆነ ሰዎችን ለማሰናከል ከመንገዳቸው ለማውጣት ክፉ ነገር ለማድረግ እንደሆነ መረዳት እንችላለን ማለት ነው። ሐዋርያው ቅዱስ ጳውሎስ ግን በጎ ፈቃድ ብሎ ሲጽፍ ለድነት እንደሆነ መረዳት እንችላለን ማለት ነው። ሌላው ቅዱስ ጳውሎስ በኤፌሶን ምዕራፍ 1 ቁጥር 5 ላይ የጻፈው በኢየሱስ ክርስቶስ ስራ ለእርሱ ልጆች እንሆን ዘንድ አስቀድሞ ወሰነን የሚል ነው። እንግዲህ በኢየሱስ ክርስቶስ ስራ ሲል የጌታችን ሰው መሆኑ፣ መወለዱ፣ መጠመቁ፣ ማስተማሩ፣ መሞቱ እነዚህ ሁሉ የሚያጠቃልል ነገር ነው ማለት ነው። እንግዲህ ይህም ለእርሱ ልጆች እንሆን ዘንድ አስቀድሞ ወሰነን ማለቱ የሰው ልጆች ሁሉ ከውሃና ከመንፈስ እንደሚወለዱ ከጥንት የተወሰነ ነገር እንደሆነ ያመለክተናል ማለት ነው። እንግዲህ ይህንንም በትንቢት ሲናገር
ትንቢተ ሆሴዕ ምዕራፍ 2 ቁጥር 1 ላይ እናንተ ሕዝቤ አይደላችሁም ተብሎ በተነገረበት በዚያ ስፍራ የሕያው አምላክ ልጆች ይባላሉ ብሎ ሆሴዕ ትንቢት ሲናገር እንሰማለን። እንዲሁም ደግሞ ይህንን ሐዋርያው ቅዱስ ጳውሎስ ጠቅሶ ሮሜ ምዕራፍ 9 ቁጥር 25 ላይ ሲናገረው እንሰማለን። 6 ላይ እንግዲህ የምናገኘው በውድ ልጁም እንደው የሰጠን የጸጋው ክብር ይመሰገን ዘንድ ይህን አደረገ የሚል 6 ላይ እናገኛለን። እንደው የሰጠን ሲል ምን ማለቱ ነው? እንደው ማለት በነፃ ያለምንም ነገር ኢየሱስ ክርስቶስ በመስቀል ላይ ያደረገውን ስራ የሚገልጽ ሲሆን ግን የቆረሰውን ስጋውን ያፈሰሰውን ደግሞ የሚገልጽ ቃል ነው ማለት ነው። ይህንን የሰጠን ታዲያ ያለ ዋጋ ያለ ክፍያ ያለ ምንም ነገር የሚዘወቀው እንደሆነ የሚገልጽ ነው ማለት ነው። እንግዲህ ይህንን ሲል እንደው ስራ አያስፈልግም፣ ምንም ነገር በጎ ነገር ከኛ አያስፈልግም ማለት ሳይሆን ይህን የተሰጠንን ጸጋ ምንም አይነት ነገር ከኛ ሳያስፈልግ እንደው የሰጠን መሆኑ ለመግለጽ ነው ማለት ነው። ሌላው ቁጥር 7 ላይ የምናገኘው እንደ ጸጋው ባለጠግነት መጠን የሚል ጽሑፍ እናገኛለን። ይህም እንግዲህ እግዚአብሔር የስጦታ ሁሉ ባለጠጋ መሆኑንና ለሁሉም እንደሚገባው ሲሰጥ የማያልቅበት የጸጋ ሁሉ ባለቤት መሆኑን ከዚያ ጸጋው ላይ ደግሞ የማይቀነስበት እኛ ደግሞ የማንጨምርበት መሆኑን የእርሱን ባለጠግነት ለመግለጽ እንደ ጸጋው ባለጠግነት መጠን ብሎ የእግዚአብሔርን ባለጠግነት ሲገልጽ እንመለከታለን። እንዲሁም ደግሞ ቁጥር 7 ላይ በደሙ የተደረገ ቤዛነታችን እርሱም የበደላችን ስርየት በማለት ጽፍ እንመለከታለን። እንግዲህ ቤዛ የሚለው ቃል ቤዞ ከሚል የግዕዝ ግስ የተገኘ ሲሆን ትርጉም እንግዲህ መድኃኒት ማለት ነው። ቤዛ እንግዲህ መድኃኒት ተብሎ ከመተርጎሙ በላይ ለውጥ ተብሎ ይተረጎማል። እንግዲህ በአንደኛ ጢሞቴዎስ ምዕራፍ 2 ቁጥር 6 ላይ ራሱንም ለሁሉ ቤዛ ሰጠ በማለት ተጽፏል። እንግዲህ እዚህ ላይ ቤዛ ሰጠ ሲል ለውጥ አድርጎ ሰጠ ማለት እንደሆነ መረዳት እንችላለን ማለት ነው። እንዲሁም ደግሞ በማርቆስ ወንጌል ምዕራፍ 10 ቁጥር 45 ላይ እንዲሁ የሰው ልጅም ሊያገለግልና ነፍሱን ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣም በማለት ሲናገር እንሰማለን። ጌታችን መድኃኒታችን ኢየሱስ ክርስቶስ እንግዲህ ነፍሱን ስለ ሁሉ ቤዛ ሊሰጥ ሲል ለውጥ አድርጎ ሊሰጥ ትርጓሜ ይኖረዋል ማለት ነው። እንግዲህ ኢየሱስ ክርስቶስ በመስቀል ላይ ሞቶ በሞቱ ዓለሙን ስላዳነ የዓለምን ቤዛ ወይም ለውጥ ይባላል ማለት ነው። ሌላው ቁጥር 8 ላይ የምናገኘው ኃይለ ቃል ጸጋውንም በጥበብና ሁሉ አበዛል የሚል ኃይለ ቃል እናገኛለን። እንግዲህ ጥበብ የሚለው ሰው የመሆኑ ጥበብ እንደሆነ መረዳት እንችላለን ማለት ነው። ጌታችን እንግዲህ ሰው ሆኖ ዓለምን ማዳኑ እጅግ የሚያስደንቅ ጥበብ ነውና ማለት ነው። ሌላኛው ቁጥር 9 ላይ የምናገኘው ኃይለ ቃል ደግሞ በክርስቶስ ለማድረግ እንደወደደን እንደ እርሱ ሀሳብ የፈቃዱ ሚስጥር አስታውቆናልና የሚል እናገኛለን። እንግዲህ የፈቃዱ ሚስጥር ሲባል ሰው ለመሆን የመፍቀዱን የሚገልጽ ሲሆን ይኸውም በክርስቶስ ተገልጿል ማለት ነው። በዘመን ፍጻሜ ይደረግ ዘንድ ያለው ሀሳቡ በሰማይና በምድር ያለውን በክርስቶስ ለመጠቅለል ነው የሚል ኃይለ ቃል ደግሞ በቁጥር 10 ላይ እናገኛለን። የዘመን ፍጻሜ ሲል 5500 ዘመኑ መፈጸም፣ ያም ሲፈጸም ደግሞ እግዚአብሔር ሰው ሆኖ መገለጡን ያመለክታል ማለት ነው። ሌላው ለመጠቅለል የሚለው ለመጠቅለል ሲል እንግዲህ አንድነትን የሚገልጽ አንድ ማድረግን የሚያመለክት ቃል ነው ማለት ነው። እንግዲህ በሰማይና በምድር ያለውን ሲል ደግሞ ሁለት ነገሮችን ያሳየናል። አንደኛ እግዚአብሔር ሰው ከመሆኑ በፊት በምድር ላይ የሚኖሩ ሰዎች በሰማይ የሚኖሩትን ጨረቃን፣ ፀሐይን፣ ከዋክብትን ያመልኩ ነበረ። ሌላው ደግሞ በምድር ላይ የሚኖሩትን ተራሮችን፣ ታላላቅ ዛፎችን፣ አራዊትን፣ እንስሳትን፣ በውሃ ውስጥ የሚኖሩትን አዞችን፣ አሳዎችን፣ ማሪዎችን ያመልኩ ስለነበረ
እነዚህ እንግዲህ በተለያዩ አምልኮ ውስጥ ያሉት ሰዎችን ተጠቃለው በክርስቶስ እንዲያምኑ ለማለት ነው ማለት ነው። ሁለተኛው ደግሞ በሰማይ የሚኖሩት መላእክት እና በምድር ላይ የሚኖሩት ደግሞ የሰው ልጆች በክርስቶስ አንድ መሆናቸውን ለመናገር እንግዲህ ይህንንም በሉቃስ ወንጌል 2 ላይ ጌታችን በተወለደበት ዕለት ከእረኞች ጋር ሰውና መላእክት በአንድ ላይ ዘምረዋል ማለት ነው። ቅዱስ ያሬድም እንግዲህ ይህንን ሲናገር ክርስቶስን በሃይማኖት ቃል ያመሰግኑት ዘንድ መላእክትና ሰዎች አንድ እንደሆኑ ማለት እርሱም ሲዘምር እንመለከታለን ማለት ነው። ሌላው ቁጥር 11 ላይ የምናገኘው እንደ ፈቃዱ ምክር ሁሉን የሚሰራ የሚል እናገኛለን ማለት ነው። ይህም እንግዲህ የፈቃዱ ምክር የሚለው ፈቅዶ ወዶ ሰው መሆኑ ሰው ሆኖም ደግሞ የሰራውን ስራ ሁሉ የሚገልጽ ነው ማለት ነው። ቁጥር 11 ላይ ደግሞ እንደ እርሱ ሀሳብ አስቀድመን እየተወሰንን ይላል ማለት ነው። እግዚአብሔር እንግዲህ የሰው ልጆችን ለማዳን አስቀድሞ መወሰኑን ያመለክታል ማለት ነው። ይሄ ቃል ቁጥር 11 እዚሁ ላይ በክርስቶስ ደግሞ ርስታችንን ተቀበልን ይላል። ርስት ምንድነው ካልን ደግሞ የሰው ልጆች የሚኖሩባት ምድር ለነዋሪዎቿ ርስት ትባላለች። ይህችም ምድር እንግዲህ በኦሪት ዘፍጥረት፣ በኦሪት ዘጸአት፣ በኦሪት ዘኍልቍ በተለያዩ የመጽሐፍ ቅዱስ ክፍል ላይ ተጠቅሶ ርስት ተደርጋ እንደተሰጠች እንመለከታለን። ኦሪት ዘፍጥረት ምዕራፍ 48 ቁጥር 4 ላይ ለምሳሌ ይህችንም ምድር ከአንተ በኋላ ለዘላለም ርስት ለዘርህ እሰጣታለሁ ሲል ምድር ርስት ተደርጋ መሰጠቷን እንረዳለን ማለት ነው። በሌሎችም እንዲሁ እንደተገለጸው ማለት ነው። ታዲያ እንዲሁ ጌታችን ደግሞ የሰው ልጆችን ለማዳን አስቀድሞ ወስኖ በክርስቶስ ደግሞ ርስትን እንደተቀበልን ደግሞ በብዙ መጽሐፍ ቅዱስ ክፍል ተገልጾ እንመለከታለን። ለምሳሌ በቆላስይስ መልእክቱ ምዕራፍ 3 ከቁጥር 24 ላይ ከጌታ የርስትን ብድራት እንድትቀበሉ ታውቃላችሁና በማለት ከማን እንደምንቀበል ምን እንደምንቀበል በዚህ መጽሐፍ ቅዱስ ውስጥ ተገልጾ እንመለከታለን። እንዲሁም ደግሞ ጴጥሮስ በመልእክቱ በአንደኛ ጴጥሮስ ምዕራፍ 1 ከቁጥር 3 እስከ 5 ላይ ለማይጠፋ ክፈትም ለሌለበት ለማያልፍም ርስት እንደ ምሕረቱ ብዛት ሁለተኛ የወለደን በማለት ጌታችን መድኃኒታችን ኢየሱስ ክርስቶስ የሰጠንን ርስት ምን እንደሆነ ሁለተኛም ደግሞ የተወለድንበት ለምን እንደሆነ ለማይጠፋ ክፈትም ለሌለበት ለማያልፍም ርስት እንደሆነ እዚህ የመልእክት ክፍል መረዳት እንችላለን ማለት ነው። ሌላው ቁጥር 12 ላይ የምናገኘው ይኸውም በክርስቶስ አስቀድመን ተስፋ ያደረግን እኛ በክብሩ ምስጋና እንሆን ዘንድ ነው በማለት ሲጽፍ እንመለከታለን። እንግዲህ የሰው ልጆች ክርስቶስ እንደሚገለጥና በክርስቶስ ነፃነትን እንደሚያገኙ ተስፋ ያደርጉ እንደነበረ ተጽፎ እንመለከታለን። ክርስቶስ እንደሚመጣለት ትንቢት ተነግሮ ነበረ በትንቢተ ዳንኤል ምዕራፍ 9 ከቁጥር 25 ላይ ማለት ነው። እንግዲህ ታዲያን ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ መዋዕለ ሥጋዌ ሲያስተምር ሳምራዊቷ ሴት ይህን በዮሐንስ ወንጌል ምዕራፍ 4 ቁጥር 25 ላይ ስትናገር እንሰማለን። ክርስቶስም የሚባል መሲህ እንደሚመጣ አውቃለሁ ብላ ትንቢቱን እንደምትጠባበቅ ስትናገር ነበር። እንዲሁም ደግሞ ቁጥር 13 ላይ እናንተም ደግሞ የእውነት ቃል ይኸው የመዳናችሁን ወንጌል ሰምታችሁ ደግሞ በክርስቶስ አምናችሁ ብሎ ጽፎልን እናገኛለን። የመዳናችሁን ወንጌል ማለቱ ወንጌል እንግዲህ በድነት የተሰራ ሕግ ነው የሚያመለክት ነው ማለት ነው። የኤፌሶን ሰዎች እንግዲህ የወንጌል ቃል ሰምተው በክርስቶስ ማመናቸውን ይናገራል ማለት ነው። ሌላው ቁጥር 13 ላይ የምናገኘው በተስፋው መንፈስ በመንፈስ ቅዱስ ታተማችሁ የሚል ጽሑፍ እናገኛለን። በተስፋው መንፈስ ሲል እንግዲህ ጸጋ መንፈስ ቅዱስ ለሰው ልጆች እንደሚሰጥ የተነገረ ተስፋ መኖሩ ለመግለጽ እንደሆነ እንግዲህ በትንቢተ ኢዩኤል ምዕራፍ 2 ከቁጥር 28 ላይ ከዚህም በኋላ እንዲህ ይሆናል መንፈሴን በሥጋ አልባሽ ሁሉ ላይ አፈሳለሁ፣ ወንዶችና ሴቶችም ልጆችም ትንቢት ይናገራሉ፣ ሽማግሌዎችም ሕልምን ያያሉ፣
በወንዞቻችሁም ራእይ ደግሞ በዚያ ወራት ወንዶችና ሴቶች ባሪያዎች ላይ መንፈሴን አነሳለሁ ተብሎ ተነግሮ ነበር። ይኸውም ጸጋ መንፈስ ቅዱስ እንደሆነ መንፈስ ቅዱስ ገልጾለት ጴጥሮስ ተናግሮታል ማለት ነው። ሐዋርያት ሥራ ምዕራፍ 2 ከቁጥር 14 ላይ ማለት ነው። ሌላው በመንፈስ ቅዱስ ታትማችሁ የሚል ኪዳኑ ሲያብራሩ በመዝገበ ቃላቸው አተመ የሚለው ማህተም መዝጋት፣ መቆለፍ፣ ማሸግ እንደሆነ ገልጸዋል ማለት ነው። እንግዲህ አንድ ድርጅት የራሱ ማህተም እንዳለው ሁሉ ያም ድርጅት ደግሞ የሚፈልገውን ነገር በማህተም እንደሚገልጽ ክርስቲያኖችም የእግዚአብሔር ልጆች መሆናቸው የሚታወቀው በጸጋ መንፈስ ቅዱስ ሲታተሙ ነው ማለት ነው። እርሱም የርስታችን መያዣ ነው ይላል ቁጥር 14 ላይ። በሌላ ቦታ እንግዲህ እነዚህ አይነት ተመሳሳይ ቃላቶችን እናገኛለን። ሁለተኛ ቆሮንቶስ ምዕራፍ 1 ቁጥር 22 ላይ ደግሞ የሚያተመን የመንፈሱን መያዣ በልባችን የሰጠን እርሱ ነው በማለት መንፈስ ቅዱስን መያዣነትን እንዲሁ ሲገልጽ እንመለከታለን ማለት ነው። እንዲሁም በሁለተኛ ቆሮንቶስ ምዕራፍ 5 ከቁጥር 5 ላይ ነገር ግን ስለዚህ የሰራን እግዚአብሔር ነው እርሱም መንፈሱን መያዣ ሰጠን በማለት ገልጾ እንመለከታለን ማለት ነው። እንግዲህ መንፈስ ቅዱስ መታተማችን መንግስተ ሰማያትን ለመውረስ ማረጋገጫችን መያዣችን እንደሆነ በዚህ መልኩ ተገልጾ እንመለከታለን ማለት ነው። እንግዲህ የርስታችን መያዣ ነው ማለትም መያዣ ያለው ሰው በባለጠጋ ገንዘብ መበደር እንዲችል ጸጋ መንፈስ ቅዱስ የተሰጡ ሰዎች ደግሞ ርስታቸውን መንግስተ ሰማያትን ለመቀበል ይበቃሉ ማለት ነው። የመጀመሪያው እንግዲህ ስጦታቸው ከመንፈስ ቅዱስ የሚገኝ ልጅነት መሆኑን በዮሐንስ ወንጌል ምዕራፍ 3 ከቁጥር 5 ላይ ተገልጾ እንመለከታለን። ይኸውም ጌታችን መድኃኒታችን ኢየሱስ ክርስቶስ ከኒቆዲሞስ ጋር ባደረገው ንግግር እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም በማለት መንፈስ ቅዱስን ያልተቀበለ ሰው መንግስተ ሰማያትን ሊወርስ እንደማይችል በዚህ መልኩ ተገልጾ እንመለከታለን ማለት ነው። እንግዲህ ሌላው ቁጥር 15 ላይ የምናገኘው ከቅዱሳን ሁሉ ስለሚሆን መውደድ ሰምቼ የሚል ቃል እናገኛለን። እንግዲህ ቅዱሳን የሚላቸው በኤፌሶን መልእክቱ በተደጋጋሚ ክርስቲያኖችን ቅዱሳን በማለት ቅዱስ ጳውሎስ ሲጠራቸው እንመለከታለን። ስለ እናንተ እያመሰግንኩ በጸሎቴ እናንተን ማሰብን አልተውኩም በማለት ይገልጻል። ቁጥር 16 ላይ ቅዱስ ጳውሎስ እንግዲህ ስለ ኤፌሶን ሰዎች እግዚአብሔርን በጸሎት ሲለምን ሲጠይቅ እንሰማለን። እንግዲህ ያውም እንዲጠብቃቸውም ያሳስባል ማለት ነው ለእግዚአብሔር። ቁጥር 17 ላይ የክብር አባት የጌታችን ኢየሱስ ክርስቶስ አምላክ እርሱን ለማወቅ ይላል። ቁጥር 17 ላይ መለኮታዊ አካል ከስጋዊ አካል ጋር ተዋህዶ ተጸንሶ ነው ኢየሱስ ክርስቶስ የተባለ። መለኮታዊ አካል ፈጣሪ ሲሆን ስጋዊ አካል ደግሞ ፍጡር ነው። እንግዲህ ፍጡር ከሆነ ደግሞ ፈጣሪ ወይም አስገኝ አምላክ አለው ማለት ነው። እንግዲህ ቅዱስ ጳውሎስ ኢየሱስ ክርስቶስ አምላክ ማለቱ ወልድ ከድንግል ማርያም የነሳው ስጋ ፍጡር መሆኑን ለመግለጽ ነው ማለት ነው። ሌላው ቁጥር 17 ላይ የጥበብንና የመገለጥን መንፈስ እንዲሰጣችሁ እለምናለሁ የሚል ቃል አለ። ይህም እንግዲህ ጥበብ በመጽሐፍ ቅዱስ እግዚአብሔርን ማወቅና በአምልኮቱ መጽናት እንደሆነ በብዙ ቦታ ተገልጿል። መጽሐፈ ኢዮብ ምዕራፍ 28 ቁጥር 28 ላይ እነሆ እግዚአብሔርን መፍራት ጥበብ ነው ይላል። እንዲሁም ደግሞ በመጽሐፈ ምሳሌ ምዕራፍ 1 ቁጥር 7 ላይ የጥበብ ሁሉ መጀመሪያ እግዚአብሔርን መፍራት ነው ተብሎ እንደተጻፈ ሁሉ በዚህም ላይ ጥበብና የመገለጥን መንፈስ እንዲሰጣችሁ እለምናለሁ ሲል እግዚአብሔርን የማወቅና አምልኮቱ የመጽናት ጥበብ እንደሆነ እንረዳለን ማለት ነው። በአንድምታ ትርጓሜው ደግሞ እግዚአብሔር አንድነቱንና ሶስትነቱን የማወቅ ጸጋ ተብሎ ተተርጉሟል ማለት ነው። የመገለጥ መንፈስ የሚለው ቃል ብዙ ትርጉም ኖረውም እዚህ ላይ የኢየሱስ ክርስቶስን መገለጥ ማወቅ ተብሎ ተረጎማል ማለት ነው። ይህም እንግዲህ የልባቸው ዓይኖች ሲበሩ የሚል ቁጥር 19 ላይ እናገኛለን። የልብ ዓይን እንግዲህ በአእምሮ መሆኑን
ሁላችንም እንረዳለን። በውስጣዊ አይኖቻችን እንግዲህ ብዙ ግዙፋን አካላቶችን እንደምናይ ሁሉ በአእምሯችን ደግሞ ረቂቅ የሆኑ ነገሮችን እናያለን ማለት ነው። አእምሯችን ብሩህ ሲሆን እግዚአብሔር ለእኛ ያደረገውን ነገር የተቀበለውን መከራ ሁሉ እንመለከታለን ማለት ነው። የመጥራቱ ተስፋ የሚለው ደግሞ ወደ ሃይማኖት የመጠራታችሁን ተስፋ ታውቃላችሁ ሲላቸው ነው ማለት ነው። በቅዱሳን ዘንድ ያለውን ርስት ክብር የሚለው ደግሞ ቅዱሳን የሚወርሱትን መንግስተ ሰማያትን ክብር ታውቃላችሁ ማለት ነው ነው። ከሁሉ የሚበልጥ የኃይሉ ታላቅነት ሲል እግዚአብሔር በአምላክነቱ የሚያደርገው ታምር ታላቅ መሆኑን ታውቃላችሁ ሲላቸው ነው ማለት ነው። ሌላው 20 ላይ ክርስቶስ ከሙታን የተነሳበትን ስልጣን ሲገልጽ ክርስቶስም ከሙታን ሲያስነሳው የሚል እናገኛለን ማለት ነው። ቁጥር 20 ላይ እንግዲህ ክርስቶስ ከሙታን የተነሳበትን ስልጣን እንግዲህ ስንመለከት የአብም የራሱም የመንፈስ ቅዱስም ፈቃድ እንደሆነ የመንፈስ ቅዱስም የራሱም የአብም ስልጣን እንደሆነ በብዙ የመጽሐፍ ቅዱስ ክፍሎች መረዳት እንችላለን ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ እንግዲህ የተነሳው በራሱ ስልጣን፣ በአብም ስልጣን፣ በመንፈስ ቅዱስም ስልጣን እንደሆነ የመጽሐፍ ቅዱስ የተለያዩ ክፍሎች ይገልጹልናል ማለት ነው። እንግዲህ በስልጣን ሥላሴ አንድ እንደሆኑ ሁሉ በሶስቱም አገላለጽ ተገልጿል። እንግዲህ በራሱ ፈቃድ እንደተነሳ ዮሐንስ ወንጌል ምዕራፍ 10 ከቁጥር 17 እስከ 18 በራሱ ፈቃድ መነሳቱን ሲናገር እንሰማለን። ነፍሴን ደግሞ አነሳት ዘንድ አኖራታለሁና ስለዚህ አብ ይወደኛል፣ እኔ በፈቃዴ አኖራታለሁ እንጂ ከእኔ ማንም አይወስዳትም በማለት ሲገልጽ እንመለከታለን። ይህ በራሱ ስልጣን መነሳቱን የሚያሳይ ነው። በአብ ስልጣን ደግሞ መነሳቱን በብዙ ቦታዎች እናገኛለን። በሐዋርያት ሥራ ምዕራፍ 2 ከቁጥር 32 ላይ ይህን ኢየሱስን እግዚአብሔር አስነሳው፣ ለዚህም ነገር ደግሞ እኛ ሁላችን ምስክሮች ነን በማለት ተገልጿል ማለት ነው። ይሄ እንግዲህ በአብ ስልጣን መነሳቱን የሚያሳይ ነው ማለት ነው። በመንፈስ ቅዱስ ስልጣን መነሳቱን ደግሞ በሮሜ መልእክት ምዕራፍ 8 ከቁጥር 11 ላይ ነገር ግን ኢየሱስን ከሙታን ያስነሳው የእርሱ መንፈስ እናንተ ዘንድ ቢኖር በማለት ተገልጾ በመንፈስ ቅዱስ ስልጣን መነሳቱን በዚሁ ክፍል እናገኛለን ማለት ነው። እንግዲህ የሶስቱ የአብ የወልድ የመንፈስ ቅዱስ ስልጣን አንድ ስለሆነ ሶስቱንም ይጠቅሳል ማለት ነው። ሌላው ቁጥር 21 ላይ በቀኙ ሲያስቀምጠው የሚል ንባብ አለ። እንግዲህ ቀኝ የሚለው ለእግዚአብሔር በቦታ መወሰኑን አያመለክትም። ምክንያቱም ቀኝ የሚለው ቦታን ስለሚያመለክት ደግሞ እግዚአብሔር በቦታ የተወሰነ ስላልሆነ ይሄ ቀኝ የሚለው አገላለጽ ቦታ አያመለክትም ማለት ነው። ኢየሱስ ክርስቶስ እንግዲህ በአምላክነቱ ከአብ ጋር አንድ መሆኑን ለመናገር የተገለጸ አገላለጽ ነው ማለት ነው። የብርታቱ ጉልበት ይታያል የሚል ቁጥር 21 ላይ እዚሁ ክፍል ላይ እናገኛለን። እንግዲህ የብርታቱ ጉልበት ይታያል ሲል አምላክነቱ፣ ኃያልነቱ፣ ከሃሊነቱ ወይም ችሎታው ይገለጣል ማለት ነው። እዚህ ላይ የተገለጸበት አገላለጽ። ሌላው ሁሉንም ከእግሩ በታች አስገዛለት የሚል ቁጥር 22 ላይ እናገኛለን። በክርስቶስ ስልጣን ስር እንግዲህ ያልሆነ ፍጡር እንደሌለ መረዳት እንችላለን። ሞትና መቃብር እንኳን እንደተገዙለት በዮሐንስ ራእይ ምዕራፍ 20 ከቁጥር 14 ላይ ተገልጾ እንመለከታለን። ሞትና ሲኦልም በእሳት ባህር ውስጥ ተጣሉ ብሎ ቅዱስ ዮሐንስ ሲጽፍ እንመለከታለን ማለት ነው። ሌላው ቁጥር 22 ላይ የምናገኘው ከሁሉ በላይ ራስ እንዲሆን ለቤተ ክርስቲያን ሰጠው የሚል ኃይለ ቃል እናገኛለን። እንግዲህ በኤፌሶን ምዕራፍ 4 ከቁጥር 15 ላይ በነገር ሁሉ እርሱ ራስ እንደሚሆን ወደ ክርስቶስ እንደግ በማለት ሲገልጽ እንመለከታለን ቅዱስ ጳውሎስ ማለት ነው። በዚህ መልእክት ላይ እንግዲህ ራስ ከአካላት ሁሉ የበላይ እንደሆነ ሁሉ ክርስቶስም የቤተ ክርስቲያን ራስ ነው ሲባል የምዕመናን አለቃ ማለት ነው። የምዕመናን ሁሉ የበላይ አለቃ ጠባቂ ማለት ነው።
እንግዲህ ቁጥር 23 ላይ እርሷም አካሉና ሁሉም በሁሉ የሚሞላ የእርሱ ሙላቱ ናት ይላል። ቁጥር 23 ላይ እንግዲህ አካል የተባለች ቤተክርስቲያን ናት። ቤተክርስቲያንም የተባሉ ደግሞ ምዕመናን ናቸው ማለት ነው። ምዕመናን እንግዲህ የክርስቶስ አካል ናቸውና ቅዱስ ጳውሎስ ቤተክርስቲያን የክርስቶስ አካል መሆኗን በስፋት ይገልጻል ማለት ነው። እንዲያው በሮሜ መልእክት ምዕራፍ 12 ቁጥር 5 ላይ እንዲሁ ብዙዎች ስንሆን በክርስቶስ አንድ አካል ነን በማለት ሲገልጽ እንመለከታለን። እንዲሁም ደግሞ በአንደኛ ቆሮንቶስ ምዕራፍ 12 ቁጥር 27 ላይ እናንተም የክርስቶስ አካል ናችሁ በማለት ሲገልጽ እንመለከታለን። እንዲሁም ደግሞ በቆላሲስ መልእክቱ ምዕራፍ 1 ከቁጥር 18 ላይ እሱም የአካሉ ማለት የቤተ ክርስቲያን ራስ ነው በማለት ሲገልጽ እንመለከታለን ማለት ነው። እንዲሁም ደግሞ እዚሁ ኤፌሶን 5:23 ላይ ክርስቶስ ደግሞ የቤተ ክርስቲያን ራስ እንደሆነ እርሱም አካሉን የሚያድን እንደሆነ ማለት ሲገልጽ እንመለከታለን ማለት ነው። እንግዲህ ቁጥር 23 የመጨረሻው ቁጥር ሁሉን በሁሉ የሚሞላ የእርሱ ሙላቱ ናትና ይላል። እንግዲህ ኢየሱስ ክርስቶስ ለቤተ ክርስቲያን ክብርን ያጎናጽፋታል ማለት ነው በዚህ ክፍል የተገለጸው ይህን ይመስላል። ምዕራፍ 1 ቀጣይ በምዕራፍ 2 እንገናኛለን። ወመልእክት ለአቡነ ጳውሎስ እስመ ውእቱ ብርሃነ ለቤተ ክርስቲያን